ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የነሐሴ 4 2018 ዓ.ም ዕለተ ሰኞ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዜሮቹና መሪዎቹን እያከፈልኳችሁ አብራችሁን ቆየው። እኔ ናትኒል ብራውን ነኝ። ወደ ዜናችን ነው የምናልፈው። ዛሬም በርከት ያሉ የዝውውር መረጃዎችን ይዘናል። እናም የአቋም መልቀቂያ ጨዋታዎች በትናንትናው ዕለት ተደርገዋል። በርከት ያሉ ጨዋታዎች አንዱ ጨዋታዎችንም ውጤታችሁን እንነግራችኋለን። እስከ መጨረሻው ግን አብራችሁን ቆዩ ከናቲ ፉትቦል ጋር። እናም ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ። ወደ ዜናችን እናልፋለን። ዜናችን የምንጀምረው እንደተለምደው በአርሰናል ጉዳይ ይሆናል። በአርሰናል ጉዳይ ስንጀምር ዝውውር ጉዳዮች ምናምን ከማንሳት በፊት የአቋም መልቀቂያ ጨዋታውን እናነሳለን። በትናንትናው አርሰናል ከቦሩሲያ ዶርትመንድ ጋር አድርጎ ነበር ጨዋታ በኢምሬትስ ካፕ በኢምሬትስ ስታዲየም። እሱ ባዘጋጀው ዋንጫ እንግዲህ አርሰናል የሚያዘጋጀው በየዓመቱ የሚያዘጋጀው ዋንጫ ነው ኢምሬትስ ካፕ። ዛሬ ደግሞ በአሁኑ ዓመት ደግሞ የጋበዘው ቦሩሲያ ዶርትመንድ ነው። በባለፈው ዓመት አትሌቲኮ ቢልባኦን ነበር የጋበዘው 3-0 ማሸነፍ ይታወሳል። አሁን ደግሞ ቦሩሲያ ዶርትመንድን ጋብዞ ነበረ። ይህ ጨዋታ እንግዲህ በቦሩሲያ ዶርትመንድ አርሰናልን 3-2 አሸንፎ የኢምሬትስ ካፕን አሸንፏል ማለት ነው። ቦሩሲያ ዶርትመንድ አርሰናል እንግዲህ ያዘጋጀውን ዋንጫ ማሸነፍ አልቻለም። ቦሩሲያ ዶርትመንድ 3-2 አሸንፏል። በፔናልቲ ደግሞ አርሰናል 5-4 በሆነ ውጤት ማሸነፍ ይችላል። እንግዲህ የቦሩሲያ ዶርትመንድ ጎሎችን ኢናሲዮ፣ ኮንስታንቲኖስ እና ጋዱ አስቆጥሯል ለቦሩሲያ ዶርትመንድ። ለአርሰናል ደግሞ ከሽንፈት ያልታደጋቸው ጎሎች ኢታን ንዋኔሪ እና ቪክቶር ዮከሬሽ በፔናልቲ አስቆጥሯል ማለት ነው። ስለሆነ አርሰናል የአቋም መልቀቂያ ጨዋታውን የኢምሬትስ ካፑን ባዘጋጀው ዋንጫ በቦሩሲያ ዶርትመንድ 3-2 ተሸንፏል ማለት ነው። ቀጣይ ደግሞ የሚጫወቱ ከኮሞ ጋር ይሆናል ማለት ነው። ከኮሞ ጨዋታውን ያደርግና ወደ ኮመንሺልድ ይሄዳል ማለት ነው። ወደ ዝውውር ጉዳዮችን ስናልፍ በአርሰናል ማርቲን ዙቢሜንዲ በሪያል ማድሪድ አሁን ራዳር ውስጥ ወይም ኢላማ ውስጥ ገብቷል። ማርቲን ዙቢሜንዲ አሁን ሮድሪን ለማስፈረም አሁን ጥረታቸው የሪያል ማድሪድ የሚሳካ አይመስልም። ስለሆነ በአርሰ ሁኔታ በጣም የሰፋ እድል ነው ሮድሪ። ስለሆነ የአርሰናል ማርቲን ዙቢሜንዲ ለማስፈረም የበለጠ ጥረት ውስጥ ገብቷል ማለት ነው። ስለሆነ የአርሰናል ማርቲን ዙቢሜንዲ የሚመጣበት አጋጣሚ ነው ተብሎ ይጠበቃል። እስከ ቢያንስ 90 ሚሊዮን ዩሮ እንደሚጠይቅ ተዘግቧል አርሰናል ከማርቲን ዙቢሜንዲ። ስለሆነ አርሰናል ግን ይህን ተጫዋች ለመሸጥም እንደማይፈልግ ተገልጿል። ሞንዶ ዲፖርቲቮ ይህን ዘገባ ዘግቦታል። ስለሆነ ማርቲን ዙቢሜንዲ የሚለቅበት ሁኔታ ይኖራል ተብሎ ይጠበቃል። ነገር ግን ከ90 መክፈል ይችላል አብረን እንመለከታለን። ለሮድሪ እንኳን መከፍለው ያለው ወደ 50 ሚሊዮን ዩሮ ነበረ። ማርቲን ዙቢሜንዲ ግን 90 ይጠይቃሉ ተብሏል። አርሰናሎች ይከፍሉን አብረን እንመለከታለን። ሌላኛው በማርቲኔሊ ጉዳይ ነው። ጋብሪኤል ማርቲኔሊ ፈላጊ መጥቷል። የጋብሪኤል ማርቲኔሊ ጋላታሳራይ ስለ ጋብሪኤል ማርቲኔሊ ጠይቋል ተብሏል። ስለሆነ ጋላታሳራይ ደግሞ የአርሰናሉን የክንፍ ተጫዋች ጋብሪኤል ማርቲኔሊ ለማስፈረም ይፈልጋሉ ተብሏል። ጥያቄም ጠይቋል ስለ ማርቲኔሊ እና ብሩ ገንዘቡንም ሳይጠይቁ አይቀሩም ተብሏል። እና ለተጫዋች የሚከፍሉም ዋጋም ተወያይቷል ተብሏል አርሰናል እና ጋላታሳራይ። ነገር ግን አርሰናል የዚህ ተጫዋች ምትክ ካገኘ አይመስልም። ስለሆነ የተጫዋች የሚሸጥበት አጋጣሚ አይኖርም። ክርስቶስ ዞሊስን ያስፈረመው ከሱ በላይ ግን ልምድ ያለው ተጫዋች ለማስፈረም ይፈልጋል። ስለሆነ የእሱን በላይ ከክርስቶስ ዞሊስ የበለጠ ልምድ ያለው ተጫዋችን ካላስፈረሙ ጋብሪኤል ማርቲኔሊ ይለቁታል ተብሎም አይጠበቅም፣ አይለቁትምም። እናም ጋላታሳራይ ግን ያሁን የጋብሪኤል ማርቲኔሊ ፈላጊ ሆኖ ብቅ ብሏል። ቶክ ስፖርት ይህንን ዘገባ ዘግቦታል ማለት ነው። የአርሰናልን ጉዳይ በዚሁ እናጠናቅና ወደ ማንቸስተር ዩናይትድ ጉዳይ እናልፋለን። ማንቸስተር ዩናይትድ ስናነሳ ማንቸስተር ዩናይትድ የሞናኮን አማካይ ላሚን ካማራን እየተከታተሉ ነው ተብሏል። ላሚን ካማራን ደግሞ ማንቸስተር ዩናይትድ አሁን ፍላጎት አድርገዋል። አሁን የመሃል ሜዳ እንግዲህ እነ ባሌባን ሲፈልጉ ቆይቷል። እነ ዩሪ ቴሌማንስ እና ሳንቶስን ማስፈረማቸው ይታወሳል። አሁን ደግሞ ላሚን ካማራን የሞናኮ ደግሞ ለማስፈረም እየጣሩ ይገኛሉ ተብሏል። ስለሆነም ክሪስታል ፓላስ ደግሞ አስቀድሞ የዝውውር ጥያቄ አቅርቧል ላሚን ካማራ የሞናኮ ተጫዋች እንግዲህ በአምባ እንግዲህ ወደ ኒውካስትል መሄዱ ይታወቃል። አሁን ደግሞ ሞናኮ ድጋሚ ለአማካኝ ደግሞ ላሚን ካማራ የመሰለ አማካኝ ሊለቁ ይችላሉ። አብረን መከታተል ያቀርቡ እንግዲህ ኖቲንግሃም ፎረስት ደግሞ የዝውውር ጥያቄ አቅርቧል። ኖቲንግሃም ፎረስት እና ክሪስታል ፓላስም እንደው ጥያቄ ያቀርቡ። ሞናኮ እንግዲህ የሁለት ዓመቱ ተጫዋች 50 ሚሊዮን ዩሮ ይጠይቃል እየጠየቀ ነው ተብሏል። እና ይህንን እንግዲህ ፉት መርካቶ ቦታ ከ50 ሚሊዮን ዩሮ በላይ ከዚህ የሁለት ዓመቱ ተጫዋች ይፈልጋል ሞናኮ። ማንቸስተር ዩናይትድ እንግዲህ ይፈልገዋል። ክሪስታል ፓላስ እና ኖቲንግሃም ፎረስት ያቀርባል። ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ ተገልጿል ማለት ነው። ፉት መርካቶ ይህንን ዘገባ ዘግቦታል። ሌላኛው ዩናይትድ ጉዳይ ማርከስ ራሽፎርድ ትናንት ወደ ካሪንግተን ተመልሷል። ማንቸስተር ዩናይትድም የመቆየት ከፍተኛ እድል አለውም ይታመናል። ስለሆነ ራሽፎርድ በዚህ ክረምት ወደ ቱርክ ወይ ወደ ሳውዲ
እንደ መዳረሻ አድርጎ አይቆጥረውም ተብሏል። ማርከስ ራሽፎርድ ወይም ቱርክ እንግዲህ እነ ፌነርባች የሚመስሉ ክለቦች ሳውዲ ይፈለግ ነበር። በሳውዲም ግን ሳውዲ ሆነ ቱርክ መዳረሻው አድርጎ አይቆጥረውም። እዚሁ ማንቸስተር ዩናይትድ መቆየት ወይም ሌላ የአውሮፓ ክለብ ሌላ ስፔን ላሊጋ ሁላ ትልቅ 5 የአውሮፓ ትላልቅ ሊጎች ውስጥ ነው እንጂ መጫወት የሚፈልገው ወደ ቱርክ ወይም ወደ ሳውዲ መሄድ አይፈልገውም ሲል ማርከስ አይፈልገውም ተብሏል። ፋብሪዞ ሮማኖ ይህን ዘገባ ዘግቦታል። ስለሆነ ማርከስ ራሽፎርድ በማንቸስተር ዩናይትድ ትናንት ወደ ካሪንግተን ወይም ወደ ልምምድ ማዕከላቸው ተመልሷል። እነ ኮቤ ማይኖ፣ እነ ማቲያስ ኩኛ፣ እነ ቤንጃሚን ሴስኮ የመሳሰሉ ተጫዋቾች ወደ ልምምድ ተመልሷል ማለት ነው በማንቸስተር ዩናይትድ። በዚህም አጋጣሚ ስለሆነ ማርከስ ራሽፎርድ ደግሞ ድሮ 10 ቁጥር ነበር የሚለብሰው። አሁን ግን ማቲያስ ኩኛ ስላለ 14 ቁጥር ማሊያ እንደሚለብስም ተገልጿል። 14 ቁጥር ማሊያ ይለብሳል ማለት ነው ማርከስ ራሽፎርድ። ግን ሊወጣበት የሚችልበት አጋጣሚ አለ፣ ደህና ክለብ የሚፈልግ ከመጣ ማለት ነው። ስለሆነም ካሪክም ይህን ተጫዋች ደግሞ ማቆየት ይፈልጋሉ፣ ማሰልጠን ይፈልጋሉ። ይህን ተጫዋቾች አብረው መጫወት ስለሚፈልጉ አብረው ከቡድኑ ጋር መጫወት ስለሚፈልጉ ማርከስ ራሽፎርድ የሚቆይበት አጋጣሚ በጣም የሰፋ ነው ተብሏል ማለት ነው። ሌላኛው የቼልሲን ጉዳይ ነው የምናነሳው። የቼልሲ ጉዳይ ስናነሳ ፊሊፕ ጆርገንሰን እንግዲህ ከቼልሲ ወደ ስትራስቡርግ በውሰት ተዘዋውሯል ማለት ነው። መዘዋወሩ ይፋ ተደርጓል። ጆርገንሰን እንግዲህ በባለፈው ዓመት ነው የምናውቀው። ባለፈው ዓመት በአውሮፓ ሻምፒዮንስ ሊግ እናውቃለን። ከፒኤስጂ ጋር ባደረጉት ጨዋታ ብዙ ጎሎች ተቆጥረዋበት እንግዲህ ሮበርት ሳንቼዝ በጉዳት ምክንያት ባልሆነ ምክንያት እና ይህ ተጫዋች ወደ ቼልሲ እህት ክለብ ስትራስቡርግ ማቅናቱ ተገልጿል ማለት ነው በውሰት ጆርገንሰን። እናም ወይ ነገ ወይ ዛሬ ከተጠናቀቁ በኋላ መጨረሻው ላይ መፈረም እንግዲህ ዝግጅቱን አጠናቋል ማለት ነው። እንግዲህ ወይ ዛሬ ጠዋት አካባቢ ላይ የመጨረሻ ፊርማውንም ያኖራል ተብሎ ይጠበቃል። እንግዲህ ተረጋግጧል። ፋብሪዞ ሮማኖ ይህን አረጋግጦታል። ስለሆነ ጆርገንሰን ወደ ስትራስቡርግ መሄዱ የክለብ ተቀላቅሎ በውሰት ውል ማለት ነው። ሌላኛው የምንመለከተው ሌላ የለቀቀ ተጫዋች አለ ከቼልሲ ኮሞ ትሬቮር ቻሎባን ከቼልሲ አዲስ የመሃል ተከላካይ ማስፈረሙን ይፋ አድርጓል ማለት ነው። ትሬቮር ቻሎባ ከቼልሲ ኮሞ ማስፈረሙን ይፋ አድርጓል። በማስፈረም ተስማምቶ ነበር። አሁን ግን በይፋ በትናንትናው ዕለት ፊርማውን አኑሯል ማለት ነው። 30 ሚሊዮን ዩሮ ቋሚ ክፍያና 6 ሚሊዮን ተጨማሪ የውል ክፍያዎችም ይከፈላል ማለት ነው። ፋብሪዞ ሮማኖ ይህን ዘገባ ዘግቦታል። ስለሆነ ትሬቮር ቻሎባ አሁን ወደ ኮሞ መሄዱ ተረጋግጧል ማለት ነው። የቼልሲ ጉዳይ ከማጠናቀቃችን በፊት ቼልሲ እንግዲህ በትናንትናው ዕለት የአቋም መለኪያ ጨዋታ አድርጎ ነበረ። ቼልሲ እንግዲህ ከዳርሎት ታዚም ጋር አድርጎ ነበረ። እሱም ያደረጉት ጨዋታ 3-3 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ለቼልሲ ጎሎቹን ዴላፕ 2 ጎሎች አስቆጥሯል። ሁለቱም ግን በፔናልቲ ያስቆጠረው። እናም ደግሞ ግላውዶር ራሱን ያስቆጥሯል። ለዳርሎት ደግሞ አይሚን አርቢያስ እናም ቤርገሰን ጎሎችን አስቆጥሯል ማለት ነው። ቼልሲ እንግዲህ ከዳርሎት ጋር ታዚም ጋር ጨዋታ 3 አጠናቋል። እንግዲህ ከትናንት ወዲያ ዕለት ደግሞ ከኤሲ ሚላን ጋር አድርጎ በትናንትናው ዕለት 3-0 ከትናንት ወዲያ 3-0 በሆነ ውጤት ኤሲ ሚላንን ማሸነፉን እናስታውሳለን። አሁን ደግሞ ከዳርሎት ጋር አድርጎ 3-0 በሆነ ውጤት አጠናቋል ማለት ነው። ዴላፕ 2 ፔናልቲ አስቆጥሮ 2 ጎሎች ማስቆጠሩን አይተናል ማለት ነው። ሌላኛው የምናነሳው ስለ ማንቸስተር ሲቲ እና ስለ ሊቨርፑል የአቋም መለኪያ ጨዋታዎችን ነው ይሆናል። ማንቸስተር ሲቲ በትናንትናው ዕለት ከአትሌቲኮ ማድሪድ ጋር ጨዋታ አድርጎ ነበር። የአቋም መለኪያ ጨዋታ ማንቸስተር ሲቲ ጨዋታ 3-1 በሆነ ውጤት አሸናፊነት አጠናቋል። ለማንቸስተር ሲቲ ጎሎችን ኦማር ማርሞሽ የግብፃዊ ተጫዋች የጠፋ ተጫዋች ማለት ይችላል። በመጀመሪያ ዓመት ከኒውካስል ከፈረመ በኋላ ጥሩ አስሌተር ማለት ይችላል። ግን ከዛ በኋላ ራሱን ያገኘበት ሁኔታ የለም ማለት ይችላል። ስለሆነ ኦማር ማርሞሽ 2 ጎሎችን አስቆጥሯል እና ኤት ኑሪ አሁን በማንቸስተር ሲቲ ሊለቅ ይችላል የሚባል ተጫዋች ኤት ኑሪ 1 ጎል አክሏል ማለት ነው። ለአትሌቲኮ ማድሪድ ደግሞ ዶሚንጌዝ አስቆጥሯል ማለት ነው። ስለሆነ ማንቸስተር ሲቲ 3-1 በሆነ ውጤት አትሌቲኮ ማድሪድን አሸንፏል ማለት ነው። ቀጣይ እንግዲህ ማንቸስተር ሲቲ አሁን የአቋም መለኪያ ጨዋታውን ጨርሷል። ወደ ኮሚኒቲ ሺልድ ከአርሰናል ጋር ነው የሚገናኘው ማለት ነው። ሌላኛው የምንመለከተው ሊቨርፑል የአቋም መለኪያ ጨዋታም እንደ ሌሎችም ክለቦች ትናንትና አድርገዋል። ሊቨርፑል ከሞናኮ ጋር ነበር ጨዋታው። ሊቨርፑል ከሞናኮ ጋር ያደረጉት ጨዋታ እንግዲህ በሞናኮ 3-2 አሸናፊ ተጠናቋል። ሊቨርፑል በሞናኮ 3-2 ተሸንፏል ማለት ነው። ለሊቨርፑል ጎሎችን አይዛክ እና ፍሎሪያን ቨርትዝ አስቆጥሮ ነበረ። ለሞናኮ ደግሞ ጎልቪን በፔናልቲ እና ቤርጎዝ እና በርናር ጎል አስቆጥሯል። እንግዲህ ሊቨርፑል በአሌክሳንደር አይዛክ እና በፍሎሪያን ቨርትዝ 2 ጎሎች 2-0 ሲመራ ነበረ። ግን ኋላ ተነስተው ሞናኮዎች 3 ጎሎች አስቆጥረው 3-2 ማሸነፋቸው ታውቋል። እንግዲህ በባለፈው
ከሊድስ ጋር ተጫውተው እነዚሁ 2-0 እየመሩ 4-2 መሸነፋቸው ይታወሳል። ሊቨርፑሎች እንግዲህ ይሄንን ከመሪነት ወደ ተሸናፊነት የሚመጡበት አጋጣሚ ለማንቸስተር ሲቲ ጥሩ ነው ተብሎ አይታሰብም ማለት ነው። መስተካከል ሊቨርፑል ማስተካከል ያለበት ይመስላል። አንዶኒ ኢራኦላ ይህንን ማስተካከል አለበት። ሌላኛው የምናነሳው ከእንግሊዝ ወጣ ስንል ወደ ባርሴሎና ጉዳይ እናነሳለን። የባርሴሎና ጉዳይ ነው የምናነሳው። ስናነሳ እሱን ሮድሪ ወደ ባርሴሎና ነገ ሊጠናቀቅ እንደሚችል ተገልጿል። ነገ ሮድሪ ባርሴሎና ይቀላቀላል ተብሎ ይጠበቃል። ነገ ሜዲካል ወይም የሕክምና ምርመራ ያደርጋል ተብሎ ይጠበቃል። ወደ ሪያል ማድሪድ የሚሄድበት አጋጣሚ ይኖራል ተብሎ የሚጠበቅበት ሁኔታ ነበር ድሮ። አሁን ግን ባርሴሎና ሲገባበት ባርሴሎና ሙሉ ለሙሉ የሚጨርስበት አጋጣሚ ያለው ተብሎ ይጠበቃል። ስለሆነ ሮድሪ ወደ ባርሴሎና ነገ ይጠናቀቃል ተብሎ ይጠበቃል። በጣም በብዙ ምንጮች እየተዘገበ ያለ መረጃ ነው ሮድሪ ወደ ባርሴሎና። ሌላኛው እንግዲህ በሁሊያን አልቫሬዝ ጉዳይ ነው። እንግዲህ አርሰናል ደግሞ አሁን በደንብ እየገባበት ይገኛል በሁሊያን አልቫሬዝ ጉዳይ። አሁን ግን የባርሴሎና ሁሊያን አልቫሬዝ ለውሉ በተሻሻለ ዋጋ እንግዲህ ለመመለስ ዝግጁ ሆኗል ማለት ነው። ዝግጁ መሆናቸውን አሳውቋል ማለት ይቻላል። ስለሆነ ባርሴሎና አሁን ሁሊያን አልቫሬዝ ለማስፈረም በጣም ትልቅ ጥረት ላይ ይገኛሉ። አልቫሬዝ ለማስፈረም የተሻሻለ የዋጋ እንግዲህ አዘጋጅቷል ለማቅረብ ብቻ ነው ለማቅረብ የተዘጋጁ ነው ተብሏል። ስለሆነ ባርሴሎና አጥቂውን ነገ ዛሬ ከአትሌቲኮ ማድሪድ ጋር እስኪገናኝ ድረስ ይጠበቃል። እንግዲህ ዛሬ ሁሊያን አልቫሬዝ ከዲያጎ ሲሞኔ ጋር ውይይት አለው። ይወጣል አይወጣም የሚለው ዛሬ እስከ 3 ሰዓት ባለው ውይይት አለው ተብሎ አልቫሬዝ ይወጣል አይወጣም የሚለው ስለሆነ ውይይታቸውን ግን ይጠብቃሉ ተብሏል። ባርሴሎናዎች ይህንን ጥያቄ ከማቅረባቸው በፊት ውይይታቸውን ጠብቀው ነው የሚያቀርቡት ተብሏል። ስለሆነ ሁሊያን አልቫሬዝ ባርሴሎና መቀላቀል ሲፈልግ ባርሴሎናም እንግዲህ ይህንን ውይይት ጠብቆ ዋጋውን ያቀርባል ተብሎ ይጠበቃል ማለት ነው። አዲስ ሀሳባቸውን በአግባቡ እንዲታሰብበት ዋስትና ይፈልጋሉ ባርሴሎናዎች። ሌላኛው ባርሴሎና የመጨረሻ ጉዳያችን ባርሴሎና ከሂላል ጆao ካንሴሎን በንቃት እየተነጋገሩ ነው ተብሏል። የሂላሉ ተጫዋች እንግዲህ ጆao ካንሴሎ በውሰት ምናምን ወደ ባርሴሎና እየተመላለሰ ነበር። አሁን ግን በቋሚ እንኳን ለማስፈረም በንቃት እየተነጋገረ በንቃት እየተከታተለ ነው ተብሏል። ባርሴሎና የጆao ካንሴሎን የሚፈልገው እንግዲህ ባርሴሎና ብቻ ነው ጆao ካንሴሎ ስለሆነ በቅርቡ እንግዲህ ይህ ዝውውር እንደሚጠናቀቅ ተስፋ ይደረጋል ተብሏል። ስምምነቱም በሐምሌ ወር እንግዲህ ይጠናቀቃል ተብሎ ይጠበቃል። ነገር ግን እንደ አንድ ጊዜ ጉዳይ የተቆጠረው ወዲያው እንደሚጠናቀቅ ይጠበቃል። ጆao ካንሴሎም ወደ ባርሳ መሄድ ይፈልጋል። ባርሳም እንግዲህ ይህን ተጫዋች ለማስፈረም በጣም በንቃት እየተከታተለ ነው። በቅርብ ጊዜም ጆao ካንሴሎ ወደ ባርሳ የሚቀላቀልበት ሁኔታ ሰፊ ነው ማለት ነው። ወደ ፓሪሲያኑ እናልፋለን። ወደ ፒኤስጂ ስናልፍ እንግዲህ ሉካስ ዲኜ ከአስቶን ቪላ በ7 ሚሊዮን ዩሮ ክፍያ ፒኤስጂ መቀላቀሉን ይፋ አድርጓል። ኦፊሻል አድርጓታል። ስለሆነ በዲን በፒኤስጂ ፕሮጀክት ላይ ፍላጎት ያለው እስከ ሰኔ 2009 ድረስ ፈርሟል ማለት ነው። ይፋዊ ፊርማውን አኑሯል። ሉካስ ዲኜ በፒኤስጂ ቤት ከአስቶን ቪላ ነበር የምናውቀው የፈረሰ ተጫዋች ወደ የሀገሩ ክለብ ፈረንሳይ ፒኤስጂ ተቀላቀለ ማለት ነው። 2029 የማይቆየውንም ውል ይፈርማል ማለት ነው። ፈርሟል በይፋ። ሌላኛው የምንመለከተው ፓሪስ ሴን ጀርመን እንግዲህ የ35 ሚሊዮን ዩሮ የዝውውር እንግዲህ ጥያቄ ለሱዙኪ ከፓርማ ለማስፈረም ስምምነት እንደደረሱ ተገልጿል። በ35 ሚሊዮን ዩሮ የሱዙኪ የተባለውን ተጫዋች ለማስፈረም በጣም ፍላጎት አላቸው ተብሎ ነበር። የጃፓን በረኛ እንግዲህ ለማስፈረም 35 ሚሊዮን ዩሮ ስምምነት ላይ የደረሱ ይመስላል ተብሏል። እንግዲህ ይህንን ሻቬላራ እንግዲህ ሊለቅበት የሚችልበት አጋጣሚ አለ ሲባል ነበር። ስለሆነ እዚሁ ለጁቬንቱስ እንግዲህ በውሰት ሊሰጥ የሚችልበት አጋጣሚ አለ ሲባል ነበር ወደ ጣሊያን ክለብ። ነገር ግን አሁን ወደ ፓሪስ ሴን ጀርመን የሚሄድበት አጋጣሚ የሰፋ ይመስላል። ስለሆነ በሚቀጥለው ሳምንት መጀመሪያ ላይ በዚህ ነጥብ ላይ እንግዲህ ንግግሮች ይቀጥላሉ ተብሏል። በዣን ዙዙኪ ጉዳይ ማለት ነው። በዝውውር ጉዳዮችን በዚህ እናጠናቅና ወደ ሌሎች ጉዳዮች እናልፍ። አሁን ፕሪሚየር ሊግ ሊጀመር ወደ 11 ቀናቶች ብቻ ነው የሚቀሩት። ስለሆነ የሻምፒዮንነት እድል በፖሊ ማርኬት እንግዲህ ሳይጀመር ግምቱን አስቀምጧል። 37% አርሰናል በፖሊ ማርኬት አርሰናል ይበላል ተብሏል። 37% አርሰናል የሚበልጥ አጋጣሚ አለ። ሁለተኛ ማንቸስተር ሲቲ 30% ይኖር ጨርሰቀበት የሚችልበት እድል አለ ብሏል። ሊቨርፑል እና ማንቸስተር ዩናይትድ
12% ይህን ዋንጫ ሊያሳኩ ይችላሉ ተብሏል ማለት ነው። ስለሆነ በፖሊ ማርኬት ግምት አርሰናል የዚህ የቀጣዩ ዓመት ዳግም ሻምፒዮን በ37% እንግዲህ ሻምፒዮን ይሆናል ብሎ ገምቷል ማለት ነው። ሌላኛው እንግዲህ የላሊጋን ፖሊ ማርኬት ገምቷል። ላሊጋ እንግዲህ ጀምር አንድ ሳምንት ያነሰ ጊዜ ብቻ ነው የቀረው። በቀጣይ ሳምንት ይጀመራል። ላሊጋ ጀምር አንድ ሳምንት ቀርቶታል። በአሁኑ ጊዜ ፖሊ ማርኬት እንግዲህ ዋንጫ ግምት ሲያነሳ ባርሴሎና 54% የዋንጫ ድል አለው። ሪያል ማድሪድ ደግሞ 41% ነው እዚህ ያለው ተብሏል። ስለሆነ በፖሊ ማርኬት እንግዲህ ቀጣይ ዓመት የላሊጋ ባርሴሎና ተከታታይ ጊዜ እንግዲህ 54% በሆነ ውጤት 54% ባርሴሎና ቀጣይ ዓመትም ይበላል ብሏል ማለት እንደ ፖሊ ማርኬት ደግሞ ሻምፒዮንስ ሊጉን ፓሪስ ሴን ጀርመን ይበላል ብሎ ነው የገመተው ፖሊ ማርኬት። ከዛ እነ ባየር ሙኒክ፣ ከዛ ሪያል ማድሪድ፣ ከዛ ደግሞ አርሰናል 13% ይበላል ብሏል። ስለሆነ እንደ ፖሊ ማርኬት እንግዲህ ፕሪሚየር ሊጉን አርሰናል፣ ስፔን ላሊጋውን ባርሴሎና፣ አውሮፓ ሻምፒዮንስ ሊጉን ፓሪስ ሴን ጀርመን ማለት ነው። እንደ ባለፈው ዓመት ማለት እንችላለን። እንደዛ ይብራል ብሎ ገምቷል ማለት ነው። ይሆናል የሚለው አብረን እንመለከታለን። ቀጣይ ዓመት ምላሹን ይሰጠናል ማለት ነው። ፖሊ ማርኬት ይህንን ዘገባ ዘግቦት። ውድ የናቲ ፉትቦል ተከታታዮቻችን ዛሬው የማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ዛሬ ማታ 1 ሰዓት ላይ ትንታኔ ያለን አብራችሁን ጠብቁን። ምንድነው ትንታኔ እናቀርባለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰላም ዋሉ። አመሰግናለሁ። ባይ ባይ።